ዳንኤል ሕይወቱ የተሳካበት የመጀመሪያው ምስጢር ምንድነው? ምዕራፍ 6 ከቁጥር 3 ላይ ስንመለከት ዳንኤል መልካም መንፈስ ስላለ ይላል። የእግዚአብሔር ስም የተባረከ ይሁን። እንግዲህ ወዳጆቼ እንደ ዳንኤል በመስሪያ ቤታችን፣ በሰፈራችን፣ በትምህርት ቤት፣ በምንሰራበት በየትኛውም ኤሪያ ላይ መልካም መንፈስ ሊኖረን ይገባል፣ ከሰዎች ጋርም ከእግዚአብሔር ጋርም። ስለዚህ ዳንኤል መልካም መንፈስ ስላለ ከመሳፍንቶቹ ከአለቆቹ ሁሉ በለጠ ይላል። የብልጫው ምክንያት ምንድን ነው ስናይ መልካም መንፈስ ስላለው ነው ይላል። ሌላኛው ሁለተኛው ዳንኤል የተሳካ ኑሮ የኖረው ምዕራፍ 6 ቁጥር 4 ላይ ደግሞ ምንድን ነው የሚለው? የታመነ ይላል። ዳንኤል በሁሉም የታመነ ነበር። በሰዓት በሁሉም ነገር የታመነ ነው ዳንኤል። ስለዚህ ዳንኤል ላይ ሰዎች ሰበብ ፈለጉ፣ እንከን ፈለጉ፣ ምንም አይነት ሰበብ አላገኙበትም ይላል። ስለዚህ ወዳጆቼ የተሳካ ኑሮ ለመኖር ከኛ የሚጠበቀው እንደ ዳንኤል አንደኛው ምንድነው? የተሳካ ኑሮ ለመኖር ከፈለግን አንደኛው መልካም መንፈስ ሊኖረን ይገባል። ሁለተኛው እንደ ዳንኤል መልካም መንፈስ ሊኖረን ይገባል። ሁለተኛው ምንድነው? በዚህኛው ስፍራ የምናየው ምዕራፍ 6 ቁጥር 4 ላይ የታመነ ነበር ይላል። ስለዚህ ዳንኤል የታመነ ነበር እንደሚል እኛም ደግሞ ባለንበት መስሪያ ቤት በተሰጠን ኃላፊነት ታማኞች ልንሆን ይገባል። ማያጭበረበር አይገባም። በዚህ ዘመን ውስጥ እጅግ አሁን ታማኝነት በጎደለበት ዘመን ላይ ነን ያለነውና ይህን ድምፅ የምትሰሙ እንደ ዳንኤል እንግዲህ ተሿሚዎች በመንግስት መስሪያ ቤት በተለያየ ቦታ እግዚአብሔርም መንግስትም ሹመት ሰጥቷችሁ ባላችሁበት ቦታ ድምፅ የምትሰሙ ታማኞች ልትሆኑ ይገባል። እኛም በየትኛውም ቦታ ተሰማርተን እግዚአብሔር በሰጠን ኃላፊነት የምናገለግል አገልጋዮች፣ ተሿሚዎች፣ ነጋዴዎች፣ መንግስት ሰራተኞች ሁላችን ታማኞች ልንሆን ይገባል። ከዳንኤል የምንማረው ታማኝነት ነው። የታመነ ነበረ ይላል። ሌላኛው ዳንኤል በፋሪሳዊው መንግስትና በዳሪዮስ ዘመነ መንግስት ኖሮ እንዲሳካ ካደረጉ ነገሮች መካከል ሶስተኛው ዳንኤል ሁል ጊዜ ይጸልያል። በቀን 3 ጊዜ በጉልበቱ ተንበርክኮ ይጸልይ ነበር። ስለዚህ አማኞች በዚህ ዘመን ውስጥ የተሳካ ኑሮ ለመኖር መጸለይ አለብን። በእግዚአብሔር ፊት ሁል ጊዜ መጸለይ አለብን። ሌላኛው ከዳንኤል ህይወት የምናየው ምንድነው? ምዕራፍ 6 ቁጥር 10 ላይ ዳንኤል አመሰገነ ይላል። አዋጁ ወጥቶ የንጉሱ አዋጅ የማይሻርና የማይለወጥ ሜዶንና ፋሪስ ሕግ ታውጀው በንጉሱ ቀለበት ታትሞ ዳንኤል ግን አመሰገነ ይላል። አመዝጋኞች መሆን አለብን። የምናጎመርም ሰዎች መሆን የለብንም። ሁልጊዜ የምናመሰግን በምስጋና የተሞላ ሰዎች መሆን አለብን። በሁሉ የምናመሰግን ሰዎች መሆን አለብን። ሌላኛው ዳንኤል የተሳካ ኑሮ እንዲኖር ያደረገው ምዕራፍ 6 ቁጥር 16 ላይ ሁልጊዜ ያመልካል። ሁልጊዜ ዳንኤል ስለዚህ ነው ንጉሱ ሁልጊዜ የምታመልከው አምላክ ከአንበሶች አፍ ሊያድን ይችላልኝ ያለው። ስለዚህ ማኞች ይህን ድምፅ የምንሰሙ አምላክነቱ ስለ አባትነቱ ያመልካል፣ ያወድሳል። ስለዚህ ድምፅ የምንሰማ ሁላችን እግዚአብሔርን ማምለክ አለብን፣ መጸለይ አለብን። እግዚአብሔርን ስለ ታላቅነቱ ስለ ውለታው ማወደስ አለብን። በጣም የሚገርማችሁ ዳንኤል ተማርኮ በሄደበት በባቢሎን አገር ላይ ነው እግዚአብሔርን ሰዎች በማያመሰግኑበት በማያመልኩበት ሕጉ በሚከለክልበት ጊዜ ዳንኤል ግን ያመልክ ነበር። ያ የሜዶንና የፋሪስን ሕግ አልፎ ይጸልይ ነበር፣ ያመልክ ነበር። ዛሬ በጣም የሚገርማችሁ በእኛ ጊዜ ውስጥ ምንም ሕግ አይከለክልም። በሰላም በነፃነት ጊዜ አንጸልይም። እንደገና ደግሞ እግዚአብሔርን ፊት አንፈልግም። ታማኝነት የለም። በጣም የሚገርማችሁ ይህን መልእክት ላስተላልፍ ወደዚህ የመጣሁት ከዳንኤል ህይወት አንደኛው ዳንኤል የተሳካ ኑሮ እንዲኖር ያደረገው ምንድን ነው? መልካም መንፈስ ነበር። ሁለተኛው የታመነ ነበር። ሶስተኛው በጣም የሚገርማችሁ እግዚአብሔር ቃል የምናገረው ሁልጊዜ ይጸልያል፣ ሁልጊዜ ያመሰግናል። ስለዚህ ከዚህ የተነሳ እንግዲህ የማይሻር የሜዶንና የፋሪስ ሕግ ማንም ወደ 30 ቀን ሰው ጋር እንዳይጸልይ የተባለው ሕግ ወጣ። ዳንኤል ግን ያን አልፎ ይጸልይ ነበር። ቢሆንም የሚጸልየው አምላክ የሚያመልከው አምላክ የአንበሶችን አፍ ሶ ልዑል ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ አንበሶች አፍ ሊያድን ይችላልን? ንጉሥ ሆይ 1000 ዓመት ንገስ ነው ያለው። ስለዚህ ዳንኤል ህይወት ውስጥ ሌላኛው የምናየው ምንድነው? የተሳካ ኑሮ እንዲኖር ያደረገው ምንድነው? ቅንነት። እንግዲህ ወዳጆች በዚህ ዘመን ውስጥ እንግዲህ በጣም የሚገርማችሁ ቅንነት በጠፋበት ጊዜ ላይ ያለነውና በጣም ቅንዓት በበዛበት ጊዜ ውስጥ ያለነው። ከዳንኤል የምንማረው ምንድነው? ቅንነት። በእኛ ውስጥ ዛሬ ሊታይ የሚገባው በመስሪያ ቤት፣ በቤተ ክርስቲያን፣ በአገር መታየት በጣም ከዳንኤል ህይወት የሚገባው ምንድነው? የምናየው
ቅንነት ነውና ስለዚህ ዳንኤል ጠዋት መጥተው ንጉሱ ልክ ማለዳ መጥተው ሁልጊዜ የምታመልኩ አምላክ ከአንበሶች አፍ ሊያድን ይችለዋልን ስል ንጉሶ 1000 ዓመት ንገስ አንተንም ቢሆን ህዝቡንም ቢሆን ስላልበደል እግዚአብሔር መልአኩን ልኮ አንበሶቹን አፍ ስለዘጋ በሰላም አድሬ ያለው ስለዚህ ቅንነት በእግዚአብሔር ዘንድ ተገኝቶብኛል ማለት ነው። ስለዚህ የኛ ቅንነት በእግዚአብሔር ዘንድ ሊታይ ይገባል። ቅኖችንን በዚህ ዘመን ውስጥ በጣም ይገርማችሁ። ሌላኛው ዳንኤል ህይወት ውስጥ በጣም የምናየው ምንድነው? ዳንኤል ምዕራፍ 6 ቁጥር 23 ላይ በአምላኩ ይታመን ነበር ይላል። የስኬቱ ምንድነው? እንደኛ በሰው ሀገር ላይ ተማርኮ በሄደበት ሀገር ላይ የስኬቱ ምክንያት በሁለቱ ነገስታት ዘመን በዳሪዮስ እና በፋሪሳዊ በቂሮስ ዘመነ መንግስት ኑሮ እንዲቃናለት ወይም እንዲሳካለት ያደረጉ ምክንያቶች ምንድናቸው? ስለ አንደኛው መልካም መንፈስ ነበረው። ሁልጊዜ ይጸልይ ነበር። በቀን ተንበርክኮ በጉልበቱ ቀድሞ ያደርግ እንደነበረ በቀን 3 ጊዜ ይጸልይ ነበር። ሌላኛው በዳንኤል ህይወት ውስጥ የስኬቱ ምክንያት በጣም ካለቆቹ ከመሳፍንቶቹ በልጦ እንዲገኝ ያደረገው ምንድነው? አመስጋኝ ነው። ዳዊት ሁልጊዜ እግዚአብሔርን ያመሰግናል። በሆነው በተሳካው ባልተሳካው እግዚአብሔርን ያመሰግን ነበር። ሌላኛው በጣም በዳንኤል ህይወት ውስጥ የምናየው ምንድነው? ቅንነት ነው። በጣም ከህይወቱ የማይለየው ነገር ክፉ ላደረጉት ክፉ አይመልስም፣ ቅንነትን ያሳያል። ቀጥሎ በዳንኤል ህይወት ውስጥ የምናየው ምንድነው? በእግዚአብሔር ይታመናል። በዘመድ አይደለም፣ ባለው በፋይናንሻል አይደለም፣ በእውቀት በወረቀት አይደለም፣ በእግዚአብሔር ይታመን ነበር። እንግዲህ ይህን ድምፅ የምስሙ ወዳጆች እንዴት ነው እኛም ዳንኤል ህይወት ስንመለከት እውነት ከሰዎች ጋር መልካም መንፈስ አለን? ከሰፈር ጋር፣ ከቤተ ክርስቲያን ጋር፣ ከመንግስት ጋር፣ ከመስሪያ ቤት፣ ከስራ ባልደረቦቻችን ጋር እውነት መልካም መንፈስ አለን? እንደገና ደግሞ እውነት ታማኝነት አለ እኛ ጋር? ታማኞች ነን ወይስ አማኞች ብቻ ነን? በዚህ ዘመን ውስጥ በጣም የወደቀውና ያጠፋው ነገር ምንድነው? ታማኝነት። በጣም በዚህ ዘመን ውስጥ ሰው ለመንግስት፣ ለእግዚአብሔር፣ ለህዝብ ታማኝ አይደለም። ስለዚህ እግዚአብሔር በዚህ ምሽት ያስተማረን ያለው ምንድነው? አማኞች ብቻ ሳንሆን ለጌታ ታማኞች እንድንሆን ከዳንኤል ህይወት እንማራለን። ሌላኛው ደግሞ በጣም ከዳንኤል ህይወት የምንማረው ምንድነው? ሁልጊዜ መጸለይ አለብን። ባለንበት በየትኛውም ኤሪያ በእግዚአብሔር ፊት መጸለይ አለብን። እንግዲህ ከእግዚአብሔር ጋር ማናወራ ከሆነ ምንም አይነት መፍትሄ ሊመጣልን አይችልም። ስለዚህ የስኬት ምክንያት ከዳንኤል ህይወት የምናየው ጸሎት ነው። አማኞች እንግዲህ ድምፅ የሚሰሙ ሁልጊዜ እንድትጸልዩ አበረታታችኋለሁ። እንደገና እንድታመሰግኑ፣ ቢሳካም ባይሳካም እግዚአብሔርን የምታመሰግኑ እንድትሆኑ፣ በሁሉ አመስግኑ መጽሐፍ ቅዱስ እንደሚል የምታመሰግኑ እንድትሆኑ፣ ቅኖች እንድትሆኑ፣ እንደገናም ደግሞ ሁልጊዜ የሚታመልኩ እንድትሆኑና በእግዚአብሔር የምትደገፉና የምትታመኑ እንዲሆኑ መልእክትን አስተላልፋለሁ። ስላዳመጣችሁ እግዚአብሔር አምላክ ይባረካችሁ። ተባረኩ። እግዚአብሔር ይባረካችሁ። ሻሎም